ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሄርሜላ የሩታ ልጅ አሰርቃለች እየተባለ ነው። ሩታም በቦታው ተገኝታ ልጄን ካላመጣሽ ሞቼ ይገኛለሁ፣ ልጅን ያክለ ነገር ነው የወሰድሽብኝ እያለች ቀውጠዋለች ማለት ነው። እንግዲህ ሄርሜላ አንቺ አልረሳም ስላልሽ ነው እንጂ በእኛ ህይወት መግባት ስለፈለግሽ ነው እንጂ እኛ የአንቺ ልጅ አላየንም ብላ ሸምጥጣለች ማለት ነው። እንግዲህ ሩታ የምታስበው አብርሽ ልጁን ስለሚወደው ልጁን ይዞ አሁን ያለው ከሄርሜላ ጋር ነው። ስለዚህ ልጁን ይዞ ሄርሜላ ጋር እንደሄደና ሄርሜላ የሩታ ልጅ ለመሰረቁ ምክንያት እንደሆነች አንደኛ ሀሳብ አመንጭ አንቺ ነሽ ብላ ነው የምታስበው። እንግዲህ ሌላም ልጅ አለች። ያቺ ልጅ ናት ቤት መጥታ የወሰደችው። እንግዲህ ግን ምንድነው ሩታ እውነት ለመናገር አብርሽ ነው ጠላቷ ማለት ነው። ምክንያቱም አንዴ ይሄዳል፣ አንዴ ይመጣል፣ አንዴ ከማትፈልጋቸው ሰው ጋር ይሆናል፣ አንዴ ደግሞ ልጅን ብሎ በስርዓት እንደዚህ እንደምታዩት ይንከባከባል። ግን ውስጣቸው ሆና በጣም እያስቸገረች ያለችው የፍቅር መቀስ የሆነችዋ ሄርሜላ ናት ማለት ነው። ሄርሜላ በነገራችን ላይ ኮሜንትም ለማየት ሞክሬያለሁ። አንድም ደጋፊ የላትም። በቃ ከእነሱ መሀል ውጪ፣ በእነሱ ህይወት አትግቢ፣ በጣም ነው የምንጠላሽ ነው የሚለዋት። እሷ ግን መስሚዋ ጥጥ ነው። ምክንያቱም በቃ ከአብርሽ ጋር መሆን ነው የምትፈልገው ሄርሜላ ማለት ነው። ስለዚህ እንግዲህ ሩታ ልጇ ነው የተወሰደባት። ግን እንደዚህ ድንግጥግጥ ያላለችው አንዳንድ ኮሜንት ስላየው ነው። ልጅ የጠፋት አትመስልም፣ እንዴት ነው ልጇ ጠፍቶ እንዴት ተረጋግቶ የምታወራው ምናምን የምትሉ ልጆች አላቸው። ልጁ ሄደው አባቱ ጋር ነው። ስለዚህ ብዙ የሚያስደነግጣት ነገር የለም። ያው ያናድዳል እንጂ ማለት ነው። እና መሄድ እንኳን ካለበት ልጁ አብርሽ ለሩታ ጠይቆ በጸባይ ወስዶ አዝናንቶ ምናምን መመለስ ይችላል እንጂ እንደዚህ እስከ መጨረሻው ልጇን ወስዶ ገና አመት ያልሞላው ልጅ እዛ ማኖር አይችልም ማለት ነው። ግን ይቺ ሄርሜላ የምትባለው ልጅ መካሪ ነው ያጣችው። በቃ አንደኛ ከስራዋ ሁላ ንግግሯ ራሱ ያናድዳል። በቃ ንግግሯ የምታወራው ነገር በቃ ግግም ነው ማለት እሷ ያለችው ነገር ካልሆነ ሰውን የመረዳት ነገር የለባትም በቃ። እና ሩታም ያለችው 24 ሰዓት ስላልሞላ ፖሊስ ጣቢያ ላመለክት ፈልጌ ነበር፣ ግን 24 ሰዓት ስላልሞላ ይሄን ነገር ህግ ጋር መውሰድ አልችልም። ስለዚህ 24 ሰዓት ሞልቶ ህግ ጋር ከስሽሽ ሌላ ችግር ከምታመጪ በሰዓቱ ልጄን መልሽ እያለቻት ነበረ። እንግዲህ ሄርሜላም ልጅሽን የወሰደብሽን ሰው ፈልጊ፣ አንደኛ ተጠርጣሪን መጠየቅ ትችላለሽ እንጂ እኔ አይመለከተኝም ብላለች። እንግዲህ አንደኛ ተጠርጣሪን ጠይቂ ማለቷ እሷም አለችበት፣ ግን ምናልባት ሶስተኛ አራተኛ ተጠርጣሪ ልትሆን ትችላለች። ያም ሆኖ ግን ተጠያቂነት አያድናትም ማለት ነው። ስለዚህ ሄርሜላ ለሰው ልጅ ብትመልሽ ነው የሚሻልሽ። በቃ የሰው ልጅ የሰው ነው፣ ለአንቺ አይሆንሽም። ምንም ከአብርሽ ጋር ብትሆኝም የአብርሽ ልጅ ለአንቺ አይሆንሽም። በቃ የራስሽ ልጅ መውለድ ትችላለሽ። ምክንያቱም ልጁ እናት አለው፣ ለዛውም በደንብ የምትወደው የምትንከባከበው ማለት ነው። ስለዚህ አሁን ብላችሁ ደግሞ በልጅ መጣችሁ ማለት ነው። በስንት ነገር ብለናችሁ አይተናችኋል፣ በብዙ ነገር ማለት ነው። አሁን ደግሞ ይባስ ብላችሁ ገና አመት ባልሞላው ልጅ እንግዲህ ከእናቱ እየነጠቃችሁ በጣም እያስቸገራችሁ ትገኛላችሁ ማለት ነው። እና እኔ በተለይ ይቺ ሄርሜላ የምትባል ልጅ ማለት ነው ምኗም ነው የማይመቸኝ፣ የምር ምኗም ማለት ነው። እስቲ እሷን የምትወዱ ካላችሁ ኮሜንት ላይ ያስቀምጡልኝ። አብዛኛው ሰው አይወዳትም በቃ። ምክንያቱም ታውቃላችሁ አብርሽ እና ሩታው መሀል ውስጥ ማንም ሰው እንዲገባ አይፈልጉም፣ ምናልባት ፍቅር ካልሆነች በስተቀር በቃ ለጸብም ቢሆን የምትመጣው ፍቅር ትሻላቸዋለች ከሄርሜላ ማለት ነው። ስለዚህ እንደው ሶስት ሆነ እንኳን ይስሩ ቢባል አብርሽ ሩታና ፍቅር እንዲሰሩልን ነው እንጂ የምንፈልገው ይቺ ሄርሜላ የምትባል ልጅ መቼ እንደምትሄድ ራሱ አላውቅም። ማለት ከህይወታቸው እንደምትወጣ ይሄው አለች፣ ከአመት በላይ ሊሆናት ነው። እና በቃ ሂጂ እየተባልሽ ነው። አንዳንዴ ኮሜንትም ለማንበብ ሞክሪና የኦዲየንስን ሀሳብ ሰምተሽ ሌላ አይዲያ አምትተሽ በራስሽ ነገር ላይ ብትመጭ ይሻላል። ምክንያቱም በቃ ህዝብን በጣም እያናደርሽ ነው ያለሽው። በጣም ነው የሁሉም ተከታዮች ናቸው በነገራችን ላይ የሚጠሏት፣ የምሬ ነው የምላቸው። እሷ ግን መስሚያ ጥጥ ነው እንደምላችሁ። እና ሄርሜላ እባክሽ ውጪ፣ በቃ ከእነሱ መሀል ውጪ እና በራስሽ አይዲያ በራስሽ ስራ
ነይ በቃ የምር ምክንያቱም እንዳልኳችሁ ነው። ኮሜንት ለማንበብ ሞክሬያለሁ። ሁሉም ሰው በእሷ የሚናደር ነው ያለው። ስለዚህ አንቺም በባለትዳሮች መሀል በሚዋደዱ ሰዎች መሀል ገብተሽ የምትፈተፍችውን ነገር ምንም አያስኬድሽም። ስለዚህ ያለሽ አማራጭ በቃ እነዚህን ሰዎች ታያቸው፣ በቃ የራሳቸውን ላይፍ ይኑሩበት። እነሱ ተጣልተው አይጣሉም። በነገራችን ላይ በቃ ተለያዩ ብላችሁ ስታስቡ ዞረው ይገጥማሉ። ምክንያቱም በቃ ይዋደዳሉ። የሚዋደድ ሰው እንደዛ ነው። ስለዚህ አንቺ በመሀላቸው ገብተሽ መቀስ አትሁኝባቸው። በቃ ተፋቻቸው ነው የምልሽ። የምር ተፋቻቸው በቃ። እንዴ ሌላ ሰው ሌላ አይዲያ ምናምን ነገር ይንገሩሽ። የምር እንዲ ኦዲየንስን ሁላ አናድሻል። በቃ በአንቺ የማይናደር ሰው የለም። ተፋቻቸው፣ ላይፋቸውን እነሱ ይኖሩበት እና በዚህ አጋጣሚ ሄርሜላ አሁንም ራሱ አልተጸጸተችም። በቃ ጭራሽ ልጄን የት ነው ያደረግሽው እያለች ስትጠይቃት ሄርሜላ ምንድን ነው ያለችው? ላለመረሳት ፈልገሽ ነው፣ በቃ ብቅ ለማለት ፈልገሽ ልጅሽ ምክንያት አድርገሽ መጣሽ እንጂ ልጅሽ ተሰርቆ አይደለም ምናምን ነገር እያለች ጭራሽ ስትላት ነበር ማለት ነው። እና ልጁ ያው በእርግጥ አባቱ ጋር ነው፣ ምንም አይነት ነገር አይደርሱበትም። ቢሆንም ግን ሕፃን ልጅ ከእናቱ ጋር ነው መሆን ያለበት። በቃ ይሄ 4 ነጥብ። ቢወስደው እንኳን አስፈቅዶ ነው በቃ መውሰድ ያለበት። ልጁ ነው፣ መብቱ ነው። አሳድሮም ማውሎም ከቻለ ይዞ መምጣት ይችላል እንጂ እናት ሳታቅ በሌለችበት ልጇን የመስረቅ ምንም አይነት መብት የለህም። አብርሽ ራሱ ማለት ነው በጣም አጥፍተሃል። አይኑ አባት ነህ እናውቃለን፣ ግን ቢሆንም እናት መፈቀድ አለባት። ምክንያቱም ልጁ ራሱ ሕፃን ነው እንደምታዩት፣ ብዙ ነገር ያስፈልገዋል፣ የእናት እንክብካቤ ያስፈልገዋል። እና በዚህ እድሜው መሰረቅ የለበትም። እና ሄርሜላ ተብዬዋ ምከሯት፣ በእናታችሁ የምር ምከሯት። በጣም በቃ አዝጎናለች። በቃ የሆነ አልፋታቸው ብላለች። እንዴ ታውቃላችሁ፣ እነ ጽጌ ሰሩ ነበር፣ ተፋተዋል ሁሉም ማለት ነው። ከአብርሽ ጋር ብዙ ሴቶች ሰርተው ያውቃሉ፣ ግን የሆነ ሰዓት ድረስ ሰርተው ከዛ ከህይወታቸው ይወጣሉ። የራሳቸውን ዩቲዩብ ቻናል ከፍተው በራሳቸው አይዲያ ይመጣሉ። ይህች ግን በቃ አልኳችሁ ከአመት በላይ ሊሆናት ነው። በቃ እኔ ሳቃት ማለት ነው በእነሱ ቻናል ከመጣች። ግን ይሄው እንዳለች አለች። በቃ ተመችቷታል ነው የምላችሁ ጭራሽ። ስለዚህ በቃ ቢያንስ እሺ መስራቱን ይሆን አብረሽ ስሪ፣ ግን በዚህ ላይ አትዳፈሪ። በቃ እንደዚህ ጥሩ አይደለም ነው የምላችሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው።